የሕይወትን መብል ወልደሽልናልና ማርያም ሆይ ስለዚህ ከፍ ከፍ እናደርግሻለን። የሕይወትን መጠጥ ወልደሽልናልና አመስግኑ እግዚአብሔርን። እንግዲህ ነቢየ እግዚአብሔር ቅዱስ ዳዊት በመዝሙረ ዳዊት መዝሙር 86 ቁጥር 3 ላይ ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር፣ የእግዚአብሔር ከተማ ሆይ ስላንቺ የተነገረው የተሰበከው የተባለው የተወራው የተዘመረው የተቃኘው ሁሉ ድንቅ ነው። ድንግል በድንግልና ጸንሳ ትወልዳለች የሚለው ትንቢት ድንቅ ነው። ምክንያቱም ድንግል በድንግልና ጸንሳ ወልዳም አታውቅም፣ ወደፊት አይሆንም። ያንቺ ብቻ አቻ የሌለው ልዩ ነው። ነኪር ነገሩ በእንቲአኪ፣ የእግዚአብሔር ከተማው እግዚአብሔር 9 ወር ከ5 ቀን መጥቶ በማህፀንሽ የከተመ ማህፀንሽን ከተማ አድርጎ በማህፀንሽ ያደረ ቃል ሥጋ ሆነ የተባለውን ከአእምሮ በላይ የሆነውን በሥጋ ለመረዳት የማይቻለውን በአንቺ የተደረገው ድንቅ ነው። በከመ ሰማይነ ከማሁ ርኢነ በሀገረ እግዚአብሔር እያላን በሀገረ አምላክነ እግዚአብሔር ሳረራ ለዓለም እንደዚሁ በጆሮአችን እንደሰማን ድንግል ትጸንሳለች በድንግልና ትወልዳለች ተብሎ እንደተነገረ እነሆ በዓይኖቻችን አየን። ድንግል ጸንሳው ወልዳው ታቅፋ ልጄ ስትለው ፈጣሪን ታቅፋ ጡቷ ስታጠባ አየነው። እግዚአብሔርም ለዘላለም ሰርቷታል መስርቷታል። እስመ ሐረያ እግዚአብሔር ለጽዮን ወአብደራ ከመ ትኩኖ ማኅደሮ ዛቲ ኢቲ ምዕራፌ ለዓለም ዘአሐድር እስመ ኀረይክዋ። መዝሙረ ዳዊት መዝሙር 131 ቁጥር 13 ላይ እግዚአብሔርም ጽዮንን መርጧታል፣ ማደሪያውም ትሆን ዘንድ ቀድሷታል፣ ለዘላለምም ማረፊያ አድርጓታል። እቺ የዘላለም ማደሪያ ሄደች ብሏልና ወደ ዘላለም ማደሪያው የመጣችው ወደ ጽዮን የመጣችው ሁላችሁም የጽዮን በረከት ይደርባችሁ፣ የጽዮን በረከት ይባርካችሁ። እኔ እንደው ለበዓሉ ትኩሳት ያህል ነው እቺን የምናገረው። ነገር ግን በዓሉን አልነካውም። ምክንያቱም በበዓሉ ላይ የሚያስተምሩ መምህር ስለጋበዝን እሳቸው በዓሉን እጥር ምጥን አድርገው የዛሬው የተሰበሰብንበትን በዓል ያስተምሩናል። እጅግ የምንወዳቸውና በጣም የዋህና ደገኛው አባታችን መላከ ፀሐይ ቀሲስ ነጋሽ ሀብተወልድ የምስራቅ ሸዋ ሀገረ ስብከት ዋና ስራ አስኪያጅ በመሃላችን አሉ። ብፁዕነታቸው እሳቸውን ወክለው ስራ ስለበዛባቸው በአራቱም ማዕዘን ዛሬ የእመቤታችን ጽላት ባለበት የእመቤታችን ቤተክርስቲያን ባለበት ሁሉ ክብረ በዓል ነው። በቅርብ እንደምታዩት ደግሞ የገጠሯ ቤተክርስቲያን በብዛት የተጎዳችበት ሁኔታ ስላለ ብፁዕነታቸው በተለይ የገጠር አብያተ ክርስቲያናትን በማከም የፈረሱትን በመስራት ያዘኑትን በማጽናናት የተበተኑትን በመሰብሰብ በከተማው እናንተ አላችሁ እኛ ደግሞ እስቲ ገጠሩን ሄደን እንሰብስብ በሚል ለብዙ ጊዜ ማለት ይቻላልና በተለይ በእነኚህ በሁለት ዓመታት መካከል በአብዛኛው ብፁዓን አባታችን ብትፈልጓቸው በገጠሯ ባለችው ቤተክርስቲያን ሲያጽናኑ ነው የምናገኛቸው። ዛሬም ከከተማው ይልቅ የተጎዳውን ሄጄ ልይ ብለው ነገር ግን ልጆቼ እግዚአብሔር ይባርካችሁ የእግዚአብሔር በረከት ይደርባችሁ ብለው ባርካዋችኋል። እልል ብላችሁ በረከታቸውን ተቀበሉ። ከዚህ ቀጥሎ መላከ ሳይል ቀሲስ ነጋሽ ሀብተወልድ ያስተምሩናል። አሜን። መቃባ ከኔልማ ከናፉረ ቁልቁሉ ዋቀቶክ አሜን። ክቡር አባታችን መላከ ብርሃናት ቆሞስ አባ ማርቆስ የዚህ ታላቁ ካቴድራላችን አስተዳዳሪ፣ ክቡር አባታችን መላከ ምሕረት ቆሞስ አባ ዜና ማርቆስ የአዳማ ደብረ ሰላም ቅዱስ ገብርኤል ካቴድራል አስተዳዳሪ፣ ክቡራን የሀገረ ስብከቱ
የክፍል ኃላፊዎች፣ ክቡራን የካቴድራሉ ሊቃውንተ ቤተ ክርስቲያን፣ ክቡራን የአድባራትና ገዳማት አስተዳዳሪዎች፣ ክቡራን የካቴድራሉ ሰንበት ትምህርት ቤት መዘምራንና ወጣቶች፣ ክቡራን የካቴድራሉ የስብከተ ወንጌል ክፍል ሰባኪያነ ወንጌል፣ የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን አደራችሁ? እንደምን ሰነበታችሁ? እግዚአብሔር አምላክ በሰላም በጤና ጠብቆ ለዚህ ዕለት ስላደረሰን ክብር ምስጋና ለሱ ይሁን። ብፁዓን ለሞቱ በእንተ እግዚአብሔር፣ በእግዚአብሔር የሞቱት በጌታ የሞቱት ብፁዓን ናቸው ብሎ ሐዋርያው ቅዱስ ዮሐንስ በራእይ መልእክቱ በመጽሐፈ ራእዩ ላይ ምዕራፍ 14 ቁጥር 13 ላይ ገልጿል። በጌታ የሚሞቱ ሙታን ብፁዓን ናቸው፣ ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል ብሎ ነው የተናገረው ሐዋርያው ቅዱስ ዮሐንስ። በደሴተ ፍጥሞ ሆኖ ራእዩን ሲያይ እግዚአብሔርን በሕይወት ዘመናቸው ሲያገለግሉ የኖሩት በእግዚአብሔር አምኖ እግዚአብሔርን ሲያገለግሉ የኖሩት በሚያርፉበት ሰዓት እነሱ ብፁዓን ናቸው፣ ቅዱሳን ናቸው፣ ክብር ይገባቸዋል ብሎ ነው የተናገረው እና እናታችን ቅድስተ ቅዱሳን ድንግል ማርያም ዛሬ ያረፈችበት የዕረፍቷ በዓል ነው። እናታችን እምቅድመ ዓለም ነበረት እማምላክ በህልና አምላክ። እናታችን ቅድስተ ቅዱሳን ድንግል ማርያም ዓለም ከመፈጠሩ በፊት በእግዚአብሔር ልቦና ታስባ ትኖር ነበረ ብሎ ነው በታምረ ማርያም ላይ የሚነገረው። እማምላክ ወላዲተ አምላክ አምላክን ለመውለድ እግዚአብሔርን ለመውለድ አስቀድማ እግዚአብሔር የመረጣት ምርጥ እናት ነች። እግዚአብሔር አምላክ ራሱ መረጣት። ዓለም ከተፈጠረ በኋላ የሰው ልጅ ተፈጠረ። የሰው ልጅ ደግሞ እንደምታውቁት በደለ፣ እግዚአብሔርን አሳዘነው። አታድርጉ የተባሉትን በማድረጋቸው እግዚአብሔርና ሰው ተጣልቶ ነበር። ከእግዚአብሔር ጋር የነበረ ግንኙነት ተቋርጦ ነበር። የገነት በርም ተዘግቶ ነበር። በእንተ ሔዋን ታጽኦ ኄተ ገነት ወበእንተ ማርያም ድንግል ተረወለነ። በእናታችን በሔዋን ምክንያት የተዘጋው የገነት በር በመምላክ በቅድስተ ቅዱሳን በድንግል ማርያም ተከፈተልን ብሎ ታላቁ የቤተ ክርስቲያናችን ሊቅ ቅዱስ ኤፍሬም ተናግሯል። እና ተዘግቶ የነበረ በር የገነት በር በእመቤታችን ነው የተከፈተው። ሰውና እግዚአብሔር የታረቀው በእመቤታችን በድንግል ማርያም ነው። እናታችን ቅድስት ድንግል ማርያም የስዕለት ልጅ ነች። አባቷ ቅዱስ ኢያቄም፣ እናቷ ቅድስት ሐና ልጅ አልነበራቸው። እግዚአብሔርን ይወዱ ነበር፣ እግዚአብሔርን ያፈቅሩ ነበር። ነገር ግን በልጅ እጦት ይቸገሩ ነበር። እግዚአብሔርን ይለምኑ ነበር። ዕለት በዕለት ሀብት ሰጥተናል፣ ጤና ሰጥተናል፣ ልጅ ለምን ትነሳናለህ ብሎ እግዚአብሔር ይጠይቁ ነበር። እና እባክህ እግዚአብሔር አምላክ ሆይ አንተን የምታገለግል እኛን የምታገለግል አንተን የምትፈራ ንጹሕ የሆነች ልጅ ስጠን። አንተ የምትሰጠን ልጅ ወንድ ከሆነ ቤተ ክርስቲያንን ያገለግላል፣
ሴት ልጅ ከሆነች ደግሞ ማይቀርታ ስፌት ሰፍታ ቤተ መቅደሱን ታገለግላለች ብሎ ስለት ይሳሉ ነበር። እግዚአብሔር የለመኑትን የማይነሳ የነገሩትን የማይረሳ አምላክ ነውና እናታችን ቅድስት ቅዱሳን ድንግል ማርያምን ሰጣቸው። ደስ አላቸው ልጅ በማግኘታቸው። መካን ወለደች። መካን የነበረችው ሐና ልጅ አገኘች። እመቤታችን ብሪት የሆነች ንጽሕት የሆነች ቅድስት የሆነች እናታችን ስትወለድ በሽተኞች ሁሉ ተፈወሱ ይላል። እመቤታችን ስትወለድ ችግር ሁሉ ተወገደ። ዕውራን ዓይናቸው በራ፣ አንካሶች እግራቸው ተቃና፣ ጎባጦቹ ቀንቶ መሄድ ጀመሩ። እመቤታችን ጋር ሲደርሱ እግዚአብሔር የተመሰገነ ይሁን እና እመቤታችን የስለት ልጅ ነች። በቤተ መቅደስ ነው የኖረች። እናት አባቷ ቤት 3 ዓመት፣ ቤተ መቅደስ 12 ዓመት ኖረችው። ከዛ በኋላ ቤተ መቅደስ ስትኖር እመቤታችን ስትወለድ ዲያብሎስ በጣም እመቤታችን በመወለዷ በጣም ይናደድ ነበር። እሷን ለማጥፋት ያላደረገ ነገር የለም። በእናቷና በአባቷ ላይ ጠላት አስነስቶባቸው ነበር። እናንተ ማትረቡ የማትጠቅሙ የዳዊት ልጅ የሆነች ልትወልዳለች፣ ኢያቄምና ሐና የእናንተን መንግስት ሊወርሱ ነው፣ ተነስታችሁ አታጥፉም ወይ? እሷ ስትወለድ ዕውራኖቹ ዓይናቸው በራ፣ አንካሶቹ እግራቸው ቀና፣ ተነሱ አጥፏቸው፣ መንግስታችሁን ትቀማቸዋለች እያለ ምድራዊ መንግስትን ሰይጣን የሰው መዳን ስለማይፈልግ እመቤታችን የምትጠፋበት የምትሞትበትን መንገድ ያመቻች ነበር። እና ሰይጣን ክፉ ነው። አይሁዳውያንን ይቀሰቅስባት ነበር። ግን እመቤታችን እግዚአብሔር ስለመረጣት እግዚአብሔር ለእናትነት ስለመረጣት ሰይጣን ድል ሊነሳት አልቻለም። ድል ነሳችሁ ድንግል ማርያም። አሁንም ዲያብሎስን ድል ትነሳልናል። የሚያለያየን ነው እና እናታችን ቅድስተ ቅዱሳን ድንግል ማርያም በ15 ዓመቷ ጌታን ወለደች። 12 ዓመት ቤተ መቅደስ እንደገና 3 ዓመት ጌታ 3 ዓመት እናት አባት ቤት ኖረች። ከዛ በኋላ ጌታን ጸነሰች። በመላኩ በቅዱስ ገብርኤል ብስራታዊ ገብርኤል መጣ። ቤተ መቅደስ ሐርና ወርቅ እያስማማች ስትፈትል ድንግል ሆይ ደስ በልሽ፣ አንቺ ከሴቶች መካከል የተባረክሽ ነሽ ብሎ እየሰገደላት መልአኩ ቅዱስ ገብርኤል አበሰራት። ጌታን ለመውለድ በቃች። እመቤታችን ቅድስት ድንግል ማርያም ጌታን ከጸነሰችው በኋላ ብዙ መከራ ነው የደረሰባት። አይሁዳውያን ዝም አላሏትም። ምንድን ነው የምትሰራው? ቤተ መቅደሳችንን ታፈርሳለች፣ ታሳድፋለች፣ አውጧት ከዚህ ቤት፣ ማይዘለፋ አጠጧት። ማይዘለፋ ማለት አንጀትን ቆራርጦ የሚገድል ነው። ያንን አጠጧት። ጸንሳለች፣ ዝሙት ሰርታ ነው ይህንን ያደረገችው። ስለዚህ አጠጧት ተባለ። ማይዘለፋ አጠጧት። የፊቷ ብርሃን እንደ መስከረም ፀሐይ በራ ይላል። ያን ስትጠጣ እግዚአብሔር ለእናትነት ስለመረጣት እንደ መስከረም ፀሐይ በራ። እነሱ እንድትሞት ነበር ያደረጉት፣ እሷ ግን አልሞተችም። ከዛ በኋላ እመቤታችን ጌታን ጸነሰች። ከዛ በኋላ ጌታን ወለደች። 33 ዓመት ከ3 ወር ከጌታ ጋር ነበረች። ባይታዊት ነች ድንግል ማርያም። ለእናቷም አንድ ነች፣ ለአባቷም አንድ ነች። ምንም ከጎኗ ምንም የላትም። አትይትለማ ለእናቷ አንድ ነች፣ ለአባቷም አንድ ነች። ወሪት ይትለን ተወለደታ የተመረጠች ነች እናታችን ቅድስት ድንግል ማርያም። ሰለሞን ነብዩ ሰለሞን ወይም ንጉሱ ሰለሞን እንደተናገረው የተመረጠች ንዕድ ክብርት ነች፣ ወርቅ ነች እናታችን ቅድስት ድንግል ማርያም። ጌታን አቅፋ ጌታን ወልዳ አቅፋ በክንዷ አቅፋ በወገቧ አዝላ ጡቷን አጥብታ ያሳደገች እግዚአብሔርን የወለደች ድንግል ማርያም እግዚአብሔር አምላክ ለእናትነት የመረጣት እንደገና ደግሞ ለሁላችንም እናት እንድትሆን እግዚአብሔር ሰጠን። እግዚአብሔር አምላክ የተመሰገነ ይሁን። እናቱን ለኛ ሰጠን መድኃኔዓለም እና እናታችን ቅድስት ድንግል ማርያም
ከጌታ ጋራ በረሃ ለበረሃ ስትንከራተት ቆየች። አልደላትም። ለሰው ልጅ መዳን ብዙ ፈተና ነው የተቀበለች። ለእኛ ድነት ስትሆን በሷ ገነት ተከፈተልን። ለእኛ ብላ ለሰው ልጅ ብላ ብዙ መከራ ነው የተቀበለች። ከኢየሩሳሌም ተነስታ እስከ ምድረ ግብፅ በእግሯ ገና በጨቅላ ልጅነቷ ገና በወጣትነቷ የ16 ዓመት ወጣት ሆና መንገዱን አታቅ፣ ዘመድ የላት፣ እዚህ ጎራ በይ የሚላት ማንም የላትም። ልጇን አዝላ በረሃ ለበረሃ ስትንከራተት ነበረች ለእኛ ብላ ድንግል ማርያም። የተወደዳችሁ የክርስቶስ ቤተሰቦች ለእኛ ስትላው ወልድን አዝላ እና ወደ ምድረ ግብፅ ወረደች። ከዛ በኋላ 33 ዓመት ከሱ ጋር ኖረች። ከዛ ጌታ ከሞተ በኋላ ደግሞ ምንም ጥፋት ሳይኖርበት ጌታን በመልዕልተ መስቀል ላይ ሲሰቅሉ ስቅስቅ ብላ አለቀሰች። ከሷ ጋር ማንም ያረጋጋትም ሰው አልነበረም። ብቻዋን ስታለቅስ ነበር። ሌሎቹ የሱ ደቀ መዛሙርት እንኳን ጥሎ ነው የጠፋው። ድንግል ማርያም እና ቅዱስ ዮሐንስ ብቻ ነበሩ። በዛ በስቅለቱ በዛ በመቀራንዮ አደባባይ በመስቀሉ ስር ተገኘች፣ አለቀሰች። ልጄ አንተን እንዴት ይገሉብኛል? ልጄ ምንድነው በአንተ ላይ የተፈጸመው? ብላ ስቅስቅ ብላ ስታለቅስ ነበር። ጌታ በመስቀል ላይ ሆኖ ተመለከታት። ዮሐንስም ሐዋርያው ቅዱስ ዮሐንስ ከሷ ጋር ነበረ። እነሆ ከዛሬ ጀምሮ ልጅሽ እሱ ነው፣ እነሆ ከዛሬ ጀምሮ እናትህ እሷ ነች፣ ይዛት ወደ ቤት ግባ ብሎ ከዛ ቀን ጀምሮ ቅዱስ ዮሐንስ ወደ ቤቱ ወሰዳት። 15 ዓመት ከ7 ወር ቅዱስ ዮሐንስ ቤት ኖረች። የእረፍቷ ጊዜ ደረሰ። እመቤታችን እድሜዋ 64 ዓመት ነው የኖረችው በዚህች ምድር ላይ ማለት ነው። 64 ዓመት ብቻ ነው የቆየች። ከዛ በኋላ እረፍቷ ሲደርስ በመንፈስ ቅዱስ ተረዳች። መንፈስ ቅዱስ አስረዳት። አንቺ ከዚህ ዓለም ታልፋለሽ፣ ትፈልሳለሽ፣ ወደ እኔ ትመጫለሽ ብሎ ወልድ ራሱ እግዚአብሔር ወልድ እግዚአብሔር አብ መንፈስ ቅዱስ ነገራት። ከዛ በኋላ እንዴት ሞታለሁ አላለችም ድንግል ማርያም። የእማ አምላክ ሆና የጌታ ወላጅ ሆና እመቤታችን እኮ አትታበይም እንደ ሰዎች። ብዙ እናቶች ልጆቻቸው በእውነት አምላክ ቀርቶ የሆነ ነገር ሲሆን እኮ እናቶች ይታበያሉ። የከሌ እናት እኮ ነች ይባላል አይደለም? ይባላል አይባልም? ይባላል እኮ ልጄ እኮ የከሌ ነው፣ የኮሎኔል የከሌ እናት፣ የጀነራል የከሌ እናት ትባላለች እኮ እናታ። ወላጅ እናት እንዲህ በልጃቸው ይከበራሉ። እመቤታችን ግን እንዲህ ይሄ ሁሉ አልተናገረችም። የትህትና እናት ነች። ልጄ እኮ አምላክ ነው ብላ አልተናገረችም ድንግል ማርያም። ነፍሴ እግዚአብሔርን ታከብራለች ብላ ነው ስትናገር የነበረው። እና እናታችን ቅድስት ድንግል ማርያም በ64 ዓመቷ አረፈች። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ሰማያት ወረደ። ስጋዋን ነፍሷን ወደ ሰማይ ለማሳረግ ማለት ነው። ወደ ሰማይ ሊያሳርጋት እልፍ አእላፋት መላእክት ወረዱ ይላል በዛሬው ዕለት። ጌታችን ከሰማይ ሰማያት ወረደ። እነ ቅዱስ ዳዊት ወረዱ፣ መስንቋቸውን ይዞ በገናቸውን ይዞ። እነ እዝራ ወረዱ፣ ዳዊት በበገና እዝራ በመሰንቆ እያረጋጓት። ያ መልአከ ሞት ሳታዩ አለፈች ይላል። ነፍሷን ከስጋዋ ተለየ ይላል ዛሬ። እና እንኳን ለዚህ ልታደረሰን አደረሳችሁ የተወደዳችሁ የክርስቶስ ቤተሰቦች። በገስኒንገ እናታችን ካረፈች በኋላ ተነሱ እነዛ ክፎች አይሁዳውያን። ዛሬም እንዴት እናረጋለን? ከዚህ በፊት ሲያስቸግረን የነበረ ልጇን ገደል ነው፣ እሱ ደግሞ ከሞት ተነሳ እየተባለ ዛሬም ሃይማኖታችን ይሄው እየተንቋሸሸ እየተዋረድ በነበርንበት ባደግንበት በኖርንበት በተሾምንበት ከተማችን እየተናቅን እንገኛለን። ስለዚህ አሁን ደግሞ ከዚህ በኋላ እሷ ሞተች፣ ከዚህ በኋላ ተቀበረች፣ ተነሳች ተብሎ አረገች ተብሎ ይነገራል። በእምነታችን ላይ ሌላ ተጽዕኖ ይፈጠርብናል። ስለዚህ አንድ ነገር እናድርግ ብሎ ሰይጣን በልቦናቸው ገብቶ ተማከሩ ይላል። ምን እናድርጋሉ? ስለዚህ የሷን ስጋዋን እናቃጥለው። እንዳቃጠለችን እናቃጥለዋል። ሰይጣን በውስጣቸው ገብቶ ማለት እመቤታችን
የምታቃጥል አይደለም፣ ሰይጣን ነው የሚቃጠለው። እመቤታችን ቡርክት ነች፣ እመቤታችን ቅድስት ነች፣ እመቤታችን ንጽሕት ነች። እመቤታችን ሁሉንም ትባርካለች ወደ እሷ የሚቀርቡትን እና ስለዚህ ሰይጣን ግን ደግሞ ይሸሻታል። ሰይጣን አይወዳትም ድንግል ማርያምን። ለምን? የእሱን መንግስት ሽራለችና፣ የእሱን መንግስት የሚሽር ንጉሥ ኢየሱስ ክርስቶስን ወልዳለችና፣ ስለዚህ ሰይጣን አይወዳትም። ቀሰቀሰባት ጠላት አይሁዳውያን። ተነሱ፣ ምን እናደርጋል? ታፋንያስ የሚባል በጉልበቱ የሚመካ ታላቅ ጀብደኛ ሰው ነበር ከነሱ መካከል። ስለዚህ አንተ ሂድና አልጋዋን ያዝና መሬት ላይ ጣል። በዛን ሰዓት እኛ እሳቱን ይዘን እንመጣለን፣ ሌላውንም የሚያቃጥለውን ስጋዋን ወደ አመድ የሚቀይረውን ነገር ይዘን እንመጣለን፣ እናቃጥላለን ብሎ ተነስቶ ወደዛ ሐዋርያት ወደ ተሰበሰቡበት ደቀ መዛሙርቱ ካያሉበት ቦታ መጡ ይላል። እመቤታችን በምታርፍበት ሰዓት ሁሉም ተቀስቅሶ መጡ፣ እግዚአብሔርን እያመሰገኑ ጌታን እያመሰገኑ እመቤታችን ቤት ተሰበሰቡ ይላል እና ከአስከሬኗን ገንዘው በክብር ቅዱስ ስጋዋን ገንዘው ወደ መቃብር በሚወስዱበት ሰዓት እነዛ ክፎች አይሁዳውያን መጡና የእመቤታችንን አስከሬን ለማቃጠል ሙከራ በሚያደርጉበት ሰዓት ታፋንያ የሚባል ያ ጉልበተኛው ያ ባል ኃይለኛው የእመቤታችን አልጋ በሚነካበት ሰዓት እጁን መልአኩ ቅዱስ ገብርኤል ከየት እንደመጣ አይታወቅም፣ እጁን ቆረጠ ይላል። ሁለቱ እጆቹ እዛ ላይ ተንጠለጠሉ ይላል። እልል አይባልም እዚህ ላይ የሰው እጅ ሲቆረጥ እልል ማለት የለብንም። የሰው እጅ ስድን ብቻ ነው እልል ማለት ያለብን። ኃጢአተኛም ቢሆን ክፉም ቢሆን እግዚአብሔር አምላክ ልቦና ይስጦ ይባላል እና እመቤታችን እጁ አልጋ ላይ ተንጠልጥሎ አየችው ይላል። እዛ አዘነ፣ እጁ ተቆረጠ፣ ደነገጡ እነዛ እና መልአኩ ቅዱስ ገብርኤል ይጠብቃታል ከመጀመሪያው ጀምሮ። እመቤታችን ዓለም ከመፈጠሩ በማን ልቦና ታስባ ትኖር ነበር? በማን ነበር ትኖር የነበር? እመቤታችን በአምላክ ልቦና ታስባ ትኖር ነበር። በእኛ ልቦና ውስጥ ትኖርማ አምላክ በልባችን ውስጥ ማን ይኑር? እመቤቴ ድንግል ማርያም በልቤ ኑሪ በሏት። በልባችን ትንገስ ድንግል ማርያም። በልባችሁ አንግሷት፣ ትንገስልና። እሷ በልቡናችን ከነገሰች እኮ ችግር አይኖርም፣ ፈተና አይኖርም፣ መከራ አይኖርም እና እጁ ተቆረጠ። ከዛ በኋላ ወደ እናታችን ወደ ቅድስት ድንግል ማርያም ለመነ። እባክሽ እኔ ጥፋተኛ ነኝ፣ እማሪ፣ ከልጅሽ አማልጅኝ ብሎ ለመናት። ድንግል ማርያም ቅዱስ ጴጥሮስን አዘዘችውና እጁን በጌታዬ በኢየሱስ በልጄ በጌታዬ በኢየሱስ ክርስቶስ አድነው ብላ አዘዘችው። ቅዱስ ዮሐንስ ቅዱስ ጴጥሮስ በጌታዬ በኢየሱስ ክርስቶስ እጆቹ ይቀጠሉልህ ብሎ በሚናገርበት ሰዓት እጁ ተቀጠለለት ይላል። ስለዚህ ታምሯል እና ዛሬ ታፋንያ የተዋረደበት ዲያብሎስ ድል የተነሳበት እመቤታችን የነገሰችበት እና እግዚአብሔር አምላክ የደገሰበት ኃጢያን የጸደቁበት ኃጢያን ከእግዚአብሔር ጋር የታረቁበት ዕለት ነውና ተዘከር ኪዳንከ ልጄ ሆይ ቃል ኪዳንን አስብ፣ ኃጢአተኞቹን ይቅር በላቸው፣ በኃጢአት አይሙቱ፣ አንተ ይቅርታ አድርግላቸው ብላ ለኃጢያን የምትማለድ ለእኛ ሁልጊዜ ዋስ ጠበቃ የምትሆን ድንግል ማርያምን እግዚአብሔር ስለሰጠን ስሙ የተመሰገነ ይሁን። የተወደዳችሁ የክርስቶስ ቤተሰቦች እመቤታችን በልቡናችን ካለች የተመሰቃቀለ ሁሉ የተበላሸ ሁሉ ይስተካከላል። የቸገረን ሁሉ ጠማማ ሁሉ ይቀናል። ጎባጣ ሁሉ ይስተካከላል። ሕይወታችን ምስቅልቅሉ የወጣ ድንግል ሆይ አንቺ ድረሽልን ብላችሁ ከነገራችኋት ድንግል ገብታ ማስተካከል ብቃት አላት። እማምላክ ድንግል እንደማምላክ ወላዲተ አምላክ የችግሩ መፍቻ ነች። የሷን የሚተካከል ከልጇ በስተቀር ማንም የለምና ስለዚህ ከፍ አድርጋችሁ አመስግኗት ድንግል ማርያም። ወንዱም ተከሰሉ አከበስተኒት አዲቴኛ ጊፍቲ ማርያምን ድበሮን ጉያ አራት ቦቀቴ
guyyaarraa yeroo buqattu akkanumatti duka bootan gooftaa ajjiran isaan bakka tokko jiranii bakka jiran hundaa gara tokkotti dhufanii giiftii teenya erga boqattee booda ishii in awwaalla jedhanii yeroo deemanu Ayhudaawiyaan an jedhaman bakka sanitti an jiran akkamitti kanaan dura mucaashii erga ajjeesne ka'ee akkanatti kunoo amantaa keenya kunoo bushaafchaa jira kanaafuu maal godhu nu barbaachisa ishiinis immoo kana booda inkaatii waya gara akkanumatti immoo amantaa keenya hin balleessu kanaafuu maal godhu nu barbaachisa jedhanii foon ishii kana gubuu nu barbaachisa jedhanii Xoofaaniyaas an jedhamu sun isa qabatanii deemanii to gizee siree ishii tuqu wakkee malaa ergamaan Gabreelin fi harka isaa irraa kute jedhama. Kanaafuu hundumti keenya gara harka giiftii keenyatti waan hin taane harka keenya kaasuun hin barbaachisu. ወደ እመቤታችን የማይሆነውን ነገር የምናገር አንደበት እናቴ ወንድሜ ምላሳችንን እንሰብስቡ። ልጇ እኮ ሁሉን ማድረግ ይችላል አይችልም? የእመቤታችን ቅድስት ቅዱሳን ድንግል ማርያም ልጇ